ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮ ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዲሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫውታችሁ እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫውት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጫውታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበር። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጫውታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጫውታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች በተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጫውታውን እንደፈለገችው ማኔጅ አድርጋ እዚህ ጫውታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጫውታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው። ጀማው ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀምአው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼሯ እንዳትረሳ። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም፣ ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይሄ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን ማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስማ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጂየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት። በተለይ ስፔን ከሆነ ግን ያው ለቤልጂየም ነው የሚቋጠረው ለኬዲቪ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ። ምንም የተለየ ነገር የለውም። ፊፋ ፍራንስ እንድታልፍ ይፈልግ ነበረ፣ አሳለፋት ማለት ነው። ያንን የተመለከተው በጣም ነው የሚያሳፍረው። እስከ መቼ እንደዚህ ፊፋ ሌብነት? ለማንኛውም ወደ ጨዋታው ስንመጣ ምንም ግልጽ ነበር። ሞሮኮ ፍራንስ ማሸነፍ የምትችል ቡድን አይደለችም። እኛም የሰራሁት ቪዲዮ እንደዚህ ነው፣ ተመልከቱ። ብዙ ሰው በጣም ኤክስፔክት እያደረገ ነው ከሞሮኮ የሆነ ነገር። እኔ ግን እንደው አታርጉ፣ በቃ ይቅርባችሁ። እግዚአብሔር ከምሩን ሞሮኮን ፍራንስን ጥላለች ብሎ ብጥል እኮ ስሜቴ ነው። እኔ ደስ ይለኛል፣ በጣም ደስ ይለኛል። ግን የማይሆን ነገር ነው። ኤኒዌይስ ያው የኳስ ነገር ምናምን አይታወቅም ምናምን፣ ግን በጭራሽ ሞሮኮ ፍራንስ ማሸነፍ የምትችል ቡድን አይደለችም በጭራሽ። ኪሊያን ምባፔ ፈርስት ሃፍ ፔናልቲ ስቶ ነበር፣ ሰከንድ ሃፍ ግን በትክክል እንዲያሸንፉ አረጋቸው። በቃ ያን ጎል ምባፔ ባያስቆጥር እንደዚህ አይነት ጎል ኤክስጂው የጠበበ የመቆጠር ቻንሱ ወይም የጠበበ ኳስ ነው ያስቆጠረው፣ ያን የመሰለ ጎል ማለት ነው። ያን ጎል ባያገባ ኖሮ ጨዋታው ኦፕን አይሆንም ነበር። ያን ጎል አስቆጠረ፣ ኦፕን ሆነ፣ ዴምቤሌ ደገመ ምናምን አበቃለት ጉዳዩ ማለት ነው። እና ኪሊያን ፔናልቲ ቢስትም ፍራንስ እንድታሸንፍ ያደረገው ኪሊያን ምባፔ ነው ማለት ነው። ምንም ጥያቄ የለውም። በጣም ግን የገረመኝ ማለት ነው ፔናልቲውን ሲስተው ፈርዲናንድ ምን ቢል ጥሩ ነው፣ ዳኛው ነው ረጅም ሰዓት ሳይመታ እንዲቆይ ያደረገው። ከዛ ቴንሽን ሆኖ የሳተው በዳኛው ምክንያት ነው ብሎ ዳኛውን ብሌም እያደረገ ፈርዲናንድ፣ እኔ ሽምቅቅ ነው ያልኩት። እና እግር ኳስ ማለት ነው እኔ ተውት በቃ። ኤኒዌይስ ከ2 ቀን በፊት ግብፅን ጥግ ድረስ ስትደግፉ የነበራችሁ ፓን አፍሪካኒስቶች፣ የአፍሪካ ተቆርቋሪዎች፣ በስማም አፍሪካ እንዴት እንደምትወዷት እኮ ያው ዛሬ መቼስ ሞሮኮን እየደገፋችሁ ስለነበረ የኛ ምርጥ ፓን አፍሪካኒስቶች እንግዲህ አይዞን ለማለት ነው። ሞሮኮ ስለወደቀች ወያላ ፎቃቃ ሁላ ይመቻችሁ። ኪሊያን ምባፔ 8 ጎሎችን በማስቆጠር ከሜሲ ጋር እኩል እንግዲህ በ8 ጎል የዚህ ዓለም ዋንጫ ቶፕ ስኮረር ሆነው መምራታቸውን ቀጥለዋል ማለት ነው። ይመቻችሁ። ሞሮኮ ከዓለም ዋንጫ ተሰናብታለች። ፈረንሳይ ወደ ዓለም ዋንጫው ግማሽ ፍጻሜ መቀላቀል ትችላለች። ፈረንሳይ በቃ ይሄን ዓለም ዋንጫ የምር የሚበለው ቲም ነው። ይሄ ልጅ ምን የተጫዋች ነው ምባፔ ማለት ነው። ሂዝ ጌቲንግ የሮናልዶ እና የሜሲ ትሪትመንት። ኳስ ሲይዝ 4-5 ተጫዋቾች ነው በቃ ተጠራርቶ የሚመጡት። ከዛ ደግሞ ኦሊሲ ግላይድ ነው የሚያደርገው ልጁ፣ በጣም ነው የሚችሉት። በቃ ፈረንሳይ የሆነ ሰዓት ኖርማል እየተጫወቱ ነው፣ የሆነ ሰዓት ቴምፖ እየተጫወቱ ይቀይሩታል። እንደዛ ነው ሲጫወቱ የነበሩት። ብቻ የሚገርም ጨዋታ ነው። ሞሮኮ 2-0 ተሸንፋለች በፈረንሳይ። ምባፔ ፔናልቲ ስቶ ነበር ፈርስት ሃፍ። ከዛ ግን ሰከንድ ሃፍ ላይ የሚገርም ከሊያ ያገባ። ከዛ ዴምቤሌ ሁለተኛውን ጎል አገባ። የዴምቤሌ ጎል ራሱ የምባፔ ስራ ራን ሲያደርግ ተጫዋቹ ምባፔን ትራክ ሲያደርግ ነው ስፔስ የከፈተለት። ከዛ ዴምቤሌ ያገባ። ብቻ ዓለም ዋንጫው ወደ መገባደዱ እየደረሰ ነው። ሰሚ ፋይናል ላይ ፈረንሳይ ወይ ከስፔን ወይ ከቤልጂየም አሸናፊ ጋር የሚገናኝ ይሆናል። ጀነራሉ ተቆጥቷል። ያራዳ ልጆች ማለት ነው።
ሜሲ ያደረገውን ካላደረኩ እኔ ምን ሆንኩ እያሉ ነው። ሜሲ ፔናልቲ ስቷል ሲባል ዛሬ እንግዲህ ያሲን ቦኖ በአስገራሚ ሁኔታ ተቆጣጥሮበታል ማለት ነው የምባፔን ፔናልቲ። ነገር ግን እጅግ በጣም አስገራሚ ቆንጅዬ ጎል አስቆጥሯል ማለት ነው። እንደዚሁም ደግሞ ሁለተኛ ባሎን ዶሩን እየጠረገ የሚገኘው ማለት ነው ዴምቤሌ፣ እሱም እንደዚሁ ቆንጆ ጎል አስቆጥሮ ሞሮኮ ተጋድላም ቢሆን 2-0 ተሸንፋለች ማለት ነው። ያራዳ ልጆች አሁን ፈረንሳይ ግማሽ ፍጻሜ ላይ ቁጭ ብሎ የቤልጅየም እና የስፔን አሸናፊን አስጠጉልኝ እያለ ነው ምል ያራዳ ልጅ። ፈረንሳይ ያለምንም ጥርጥር ሲጀምርም ቀድሞም የተገመተ ቡድን ነው። አሁንም ደግሞ ከፍ አድርገ ደረጃህን ልትገምተው የምትችለው ቡድን ነው ማለት ነው ያራዳ ልጆች። ምንም ነው የማያቃልዱት። የዴሻን ቡድን ቀልድ አይደለም፣ ትንሽ ሊስቅም አይሞክርም ነው ካንተ ጋር በቻለው አቅም ሲቀጠቅጥ ይውልና መጨረሻ ላይ ሳትፈልግ ነጭ ባንዲራን አውለብልበት ትወጣለህ ማለት ነው ያራዳ ልጆች። እስቲ ሀሳብ አስተያየታችሁን ዱብ አድርጉበት። ሼር ኮፕሊንክ አይረሳ። ይመቻችሁ። ኪሊያን ኤምባፔ አባቴ ማን ነው ከዛ ጋር የሚመታው? 4 ሰው ሸፍኖት ማለት ነው። ጠቅ ፔናልቲ ሳተ ምናምን ብለህ ልቆጥርበት ተነስቶ ይሆናል እኮ በይዛት አይሰማም። ጅብ የሆነ ቲም ነው። በሞሮኮ ይጠራል ብለህ ፈረንሳይን ትጠብቃለህ? ወፍ ደመላሽ የሮናልዶን እምባ አባሽ ማለት ነው አባቴ። የሜ ጮታ በትንሹ 4-5 መግባት ነበረበት፣ ግን አሸንፈን ወጥተናል። ፈረንሳይ ምንም አንሰማም። አሁን ነገ ቀጣይ ማን ነው? ማን ከማን ይጫወታል? ኖርዌይ ከእንግሊዝ አለ። እንግዲህ ያው እንግሊዝ ጨዋታ ታልፋለች ብለን እናስባለን። ለማንኛውም ባፔ ይችላል። ማነረ ፍራንስ ታስፈራለች። ምንድነው ያስመለከተችን? በዚህ ዓለም ዋንጫ ጠንካራ ከነበሩት ናሽናል ቲሞችና ከአፍሪካ ብቸኛ የቀረችው ናሽናል ቲምን ሞሮኮን 2-0 በማሸነፍ በማሰናበት ወደ ሴሚ ፋይናሉ ማለትም ግማሽ ፍጻሜ መቀላቀል ችሏል። ምን አይነት ፐርፎርማንስ ነበር የተመለከትነው? የመጀመሪያው አጋማሽ ላይ የያሲን ቦኖ ፐርፎርማንስ ታክሎበት ነው እንጂ ሞሮኮ 1-2 ጎሎችን ቀምሳ መውጣት ነበረባት ማለት ነው። ግን እሱ በጣም ድንቅ ነበረ። ፔናልቲ ምባፔ ላይ አድኖበት ነበር 28ኛው ደቂቃ ላይ። እንዲሁም ደግሞ የሚገራርሙ ኦን ታርጌት ሹቶችን ነበር ያዳነው። ሞሮኮ በጣም ወደ ኋላ ፍግፍጋ ነበር ስትከላከል የነበረው። ካውንተር አታኩ እንኳን ለማድረግ ስትሞክር አልተመለከትናትም ነበረ። ፈርስት ሃፍ ያማለይ በቃ ውጤታማ ነበረች ማለት ይቻላል 0-0 ስለወጣች ማለት ነው። ሰከንድ ሃፍ ግን ፍራንስ እንግዲህ 60ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት የሚገርም ከርል ጎል አስቆጥራ ቀዳሚ መሆን ቻለችና የሞሮኮን እንግዲህ በጣም አስቸጋሪ የነበረውን ኮምፓክት የሆነ የጨዋታ መንገድ ማስከፈት ችላ ነበረ። ምባፔ ጎልን ያስቆጠረበት መንገድ በጣም አስደናቂ ነበር። ከሊዮኔል አንድሬስ ሜሲም እንግዲህ እኩል 8 ጎሎችን በመጋራት በዚህ ዓለም ዋንጫ ቶፕ ስኮረርነቱን ተቀላቅሏል ማለት ነው። እንዲሁም ደግሞ 66ኛው ደቂቃ ላይ ኦስማን ዴምቤሌም ተጨማሪ ጎል አክሎበት ጨዋታውን 2-0 ፍራንስ ማሸነፍ ችላለች። ፍራንስ በግማሽ ፍጻሜው የቤልጂየምን እንዲሁም ደግሞ የስፔንን አሸናፊ የምትገጥም ይሆናል ማለት ነው። ይሄ ናሽናል ቲም ግን በጣም ያስፈራል ማለት ነው። ምባፔ በዚህ ጨዋታ ላይ በጉዳት ምክንያት ወጥቶ ነበረ። ጉዳቱ ከበድ የሚል ከሆነ ለፈረንሳይ በጣም አሳሳቢ ይመስለኛል። ምክንያቱም በ10 ቀናት ልዩነቶች ውስጥ ነው ፍጻሜ ጨዋታ ላይ የሚደረሰው ማለት ነው። ስለዚህ በጣም አሳሳቢ ይመስለኛል የምባፔ ጉዳት ከበድ የሚል ከሆነ። ኤኒዌይ ግን ሞሮኮ በጣም አስደናቂ ጉዞ ነበራት። ቀሪም ብቸኛ የአፍሪካ ተወካይ ቡድን ነበረች በዚህ ዓለም ዋንጫ። በፍራንስ ግን ተሰናብታለች ማለት ነው። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሞሮኮ የአፍሪካ ኩራት፣ ዋው ሪስፔክት፣ የሚገርሙ ናቸው። ነገር ግን ፈረንሳዮች ከአቅማቸው በላይ ናቸው። ከአቅማቸው በላይ 2022ም ከሴሚ ፋይናል ያባረሯቸው ፈረንሳዮች ናቸው። አሁንም ፈረንሳዮች ይሄ ቲም ከባድ ቲም ነው። ዋንጫው በቃ የነሱ እንደሆነ እኮ ያስታውቃል። ዝም ብለን ለመርሃ ግብር እያየን ያለ ነው እንጂ ዋንጫው የፈረንሳይ ነው። ሞሮኮዎች ግን የምር ተታግለዋል። በቃ ባላቸው ቲም ባላቸው አቅም ተታግለዋል። ነገር ግን እንደ ድል ሆኖ 2022 መሆኑም የደረሳቸው ፈረንሳይ ነው። ኪሊያን ምባፔ 8ኛ የወርልድ ካፕ ጎሉን አግብቷል የዚህ ውድድር እና ደግሞ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ 2ኛ ተቀምጠዋል በ20 በአንድ ጎል የሚበልጠው ሊዮኔል ሜሲ ብቻ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ኪሊያን ምባፔ! ምን አይነት ብቃት ነው ያለው! ያገባውን ጎል አይታችኋል። ዲዮፕን አፍዝዞት ይችላሉ ፈረንሳዮች። እኔ የፈረንሳይ ደጋፊ ነኝ፣ ነግራችኋለሁ since day one። ይሄም ዋንጫ የፈረንሳይ ነው። ሌትስ ጎ ዲ ብሉስ። እኔ ማለት አንድ ነገር አስረዱኝ። እኔ ምንድነው ይሄ ዓለም ዋንጫ ምንድነው? አሁን ጥያቄ ሆነብኝ። እሺ ማን ነው ፈረንሳይ ነው የሚያስቆመው? ሁሌ ፈረንሳይ ዓለም ዋንጫ በተሳተፈች ቁጥር ፋይናሊስት መሆን አለባት? ሁልጊዜ ለዋንጫ ደርሳ ነው? ምን ማለት ነው? ልክ እኔ አሁን ይሄ ነገር አልገባኝም። ልክ ነው 2018 ዋንጫውን በላች። 2022 አርጀንቲና ስትበላው ፋይናል ላይ ተጫውታለች። አሁንም ፋይናል ላይ ልትጫወት ነው። ሁኔታው እንደዛ ነው። ልክ ነው። እኔ አልገባኝም ማለት ይሄ አሁን እንዴት ነው? እሺ ነገሩ እንዴ እነዚህ ምንድን ነው? በየአመቱ ሁል ጊዜ የሆነ ተጫዋች አላቸው። በቃ እኛ
የዓለም ቡድን እግዚአብሔር የእውነቴን ነው የዓለም ቡድን ከዛ ደግሞ ፈረንሳይ ራሱ ያልተጠሩ ለፈረንሳይ ያልተጠሩትን ሰብስባችሁ ከሌሎች ከተቀረው ዓለም ክፍል ምርጥ 11 ሰብስባችሁ ብታጋጥሟቸው ይሄን ቲም አያሸንፉት። ምንድነው እንዲህ ሽት አድርጎ ሊሆን ጥፍጥፍ አድርጎ ነው የሚያሸንፍ። እንዲህ ወደ ቀኝም ወደ ግራም እንዳትል አድርጎ ማለት ነው። ልክ አይደለም፣ ምንም ጭራሽ ነው ልክ ያለው ነው ፈረንሳይ። እንዴ አውት ኦፍ ኖዌር ጎል ያገቡባቸዋል። ካስፈለገ ደግሞ ጨርሰው ቀልዶ ምናምን ያገቡባቸዋል። መሀሉን አትበልጡትም፣ ምንም ብትፈጥሩ አትበልጡትም። ራቢዮልት የሚባል ሰውዬ ነጭ ቀለሙ ነው እንጂ ከለሩ ሰውነቱ ቀለም ነጭ ነው እንጂ ውስጡ ጥቁር ነው። እንደ አህያ ነው የሚጋፋው እንደ ጥቁሮቹ። ሴንተር ባክ ጋር ስትመጡ ኦፓሚልካኖ የሚባል ሰውዬ ወይ አንተን ይመታሃል ወይ ኳሱን ይወስድብሃል። ከሁለት አንዱ ነው። እዛ ጋር ሳሊባ ደግሞ አለለ እንትን ድርድር ነው የሚመስለው። ሳሊባ ሲጠጋ አስማምቶ ምን ይሻላል ልግደል ኳሱን ትሰጠኛለህ ይላል። በቃ በቀላሉ ከዛ በኋላ ያስማማሃል፣ ኳሱን ሰጥተው ትመለሳለህ ከምትሞት። እንደዛ እኮ ናቸው። ፉልባክ ጋና ኩንዴ እኮ ብቻ ነው እኮ የእነሱ ትንሽ እኮ ቀነስ ያለብኝ እኮ እንደ ሌላው እኮ በጣም ጤነኛ አይደለም እኮ። ኧረ በፈጣ እነሱ ስታልፍ ደግሞ በረኛዋል። ኧረ በስመ አብ እኔ ፈረንሳይ ካልበለው በጣም ነው የሚገርምኝ ይላል። አፍሪካ ነው ያራዳ ልጆች። ሞሮኮ ለየት የሚያረጋቸው ከለራቸው ነው ብቻ ነው እንጂ ነጭ ሆነው ሙሉ ውስጣቸው ጥቁር ነው። የምሬ ነው። ሙሉ ምንድነው ዘር ያሳዩት አላማቸው ራሱ ለምን እንደሆነ አይታወቅም። ሞሮኮ ለምን እንደገባሽ ሜዳ ራሱ አይታወቅም። ኤክስጂ ማለት ነው ኤክስጂ እግዚአብሔር ምስክሬ ማለት 0.14 ፈረንሳይ 3.04 ነው። ኦን ታርጌት 8 ኦን ታርጌት ነው የሞከረች ፈረንሳይ። ኢቭን እንኳን ማለት ነው ሹት ኦፍ ታርጌት ራሱ አንድ ነው የሞከረች ሞሮኮ። እና ማለፍ ያለባት ነው ያለፈች። ያ አይደለም እቺ የአርጀንቲናን ታቆማታለች ወይም ስፔን ታቆማታለች ጭራሽ የማይታሰብ ነው። የሞሮኮ ደጋፊ የነበራችሁ ሰዎች ይቅርታ የምሬን ነው። ዛሬ ሞሮኮ ሌላ ነበረች። እኔ ፈረንሳይ እንድታረፍ ነበር በሚገባ ማለፍ ያለባት። ዲክታተሩ ያራዳ ልጅ ያገባው ጎል የሚገርም ጎል፣ ደምቤሌ ያገባው ጎል፣ ፔናልቲ ሳተ ጎል አገባ። ሜሲ ሌላኛው ሜሲ በለው እምባፔ። ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው የምልህ። ገባህ አይደል? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት በአንድ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባህ አይደል? ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው? ማለት ይሄ ማሽን የሆነ ቡድን ማለት ገባህ አይደል? እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ነው። ኒዮ ያስፈልገናል። ማን ነው ኒዮ? እሬ ማይቆም ቡድን ደግሞ እኮ አታገባባቸውም። ገባህ? አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ። በቃ ወርልድ ክላስ ሮልስ ሮይስ ሲሆን ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ገባህ አይደል? ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርት ይኖራችሁ ስለሌላችሁ። እሺ አባቴ ምን አይነት ፈረንሳይን ያየ ነው። የምር ወርልድ ካፕ ላይ ፈረንሳይን ሊያቆም የሚችል ናሽናል ቲም አለ። አስገራሚ ናቸው። ቆይ ኪሊያን ኤምባፔ ምንድን ያደረገው? ብቻውን ገደላቸው። ምን አይነት ጎል ያስቆጠረው? አውት ኦፍ ኖዌር የሚገባ ኳስ እኮ አይደለም ማለት በቃ የሆነ ሊያቀብል ይችላል ብለን ያሰብኩ እንዴት አባቱ አድርጎ ነው የጠመዘዛት። ይህንን አይቶ ነው መሰለኝ ዴምቤሌ እኔም አለው የሚመስል አይነት ሲቹዌሽን ኳሱን ከመሃል ድሪብል እያደረጉ ሄዶ አውት ኦፍ ኖዌር በቀኝ እግሩ። ዛሬ ደግሞ ግራ አይደለም፣ ቆይ ዛሬ ቀኝ ነው የሚመስለው። ኪሊያን ኤምባፔ ቀለል ያለ ጉዳት ይመስለኛል ተቀይሮ ወጥቶ ነበረ። አስገራሚ ፍራንስ። እኔ አሁን ላይ ፍራንስን የሚያቆም ቲም አለ ወይ? እኔ በቃ እያስጨነቀኝ ያለው ጉዳይ እሱ ነው እንጂ አውትስታንዲንግ ፐርፎርማንስ ምን አባታቸው እንዴት አባታቸው ነው የሚችሉት። በጣም ይችላሉ። እግዚአብሔርን ይለያል። ፍራንስ ይለያል። በቃ ፈረንሳይ ላይ መቋጠር ማለት ነው በቃ ከዝንብ ማር እንደመጠበቅ ነው። አረ ምንም አይሆንም። አረ ፈርስት ሃፍ ቋጠርን፣ ሰከንድ ሃፍ አረ ኤምባፔ ፔናልቲ ስት ያኔ መሰለ ጎል አላገባም። የሚሰጡት ስፔስ ምን አይነት ስፔሱን እንዲህ እንኩ ወይ ሞሮኮ ወይ አያጠቁ ወይ አይከላከሉ። የሚሰጡት ስፔስ በቃ የሌለ ክፍት ናቸው እኮ። አረ ፈረንሳይ ግን ፌር አይደለም። ይሄን ቲም ወይ አርጀንቲና ወይ ኢንግላንድ ካልሆነ እኔ በቃ ማንም የሚያስጠሉ ያለም አይመስለኝም። አረ እነዚህ ላይ መቋጠር አይሆንም፣ ጭራሽ አይሆንም። ጭራሽ
ሜባፔ ተጎድቶ ወጥቷል። እስኪ እናያለን። ደህና ይመስላል ተጎድቶ ወጥቷል። ግን ሞሮኮ ምንም ዛሬ ምንም አንድ ነው ደህና ሙከራ እንኳን የሞከሩት ወይ አላጠቁ ወይ በደንብ አልተከላከሉ በረኛውን አጉላሉት። ፈረንሳይ ግን አይቻልም። ከባድ ነው። ይመቻችሁ። የቸርኪ ፈረንሳይ ወደ ቀጣይ ዙር አልፋለች። ወደ 4 ውስጥ ገብታለች ማለት ነው። ለማንኛውም ሞሮኮ የምትችለውን ሁሉ አድርጋለች። ባይዘ ግን በቃ አትችልም። አባቴ ይሄኔው ከላይ ያሉትን እነዚህ 4 ተጫዋቾች እየሮጡብህ እንዴት ነው በምንም እኮ አትቋቋምም። የምር እንደውም ይሄን ያህል መቋቋማቸው እነሱ ነው። እኔ ይሄ ቶርናመንት ሲጀምር ነግራቸዋለሁ። ይሄ ዋንጫ የፈረንሳይ ነው። ምንም ማድረግ አትችልም። በዛ ላይ ቸርኪ እንዳላቸው እንዳትረሱ እና ቸርኪን ይዞ ነው የሚጫወቱት። ስለዚህ ምንም በቃ ይሄ ዋንጫ ሳይታለም እኔ ባለፈው ዓለም ዋንጫ ፍጻሜ የሚደገም ነው የሚመስለኝ። ወይ ደግሞ ያው አርጀንቲና በጣም ስለሆነ እንግሊዝ ለፋይናል ልደርስ ትችላለች። ግን ፈረንሳይ በቃ ምንም በቃ ተፍታት ብላ ነው ባይዘው የምትደርሰው። በተፍታታ ማለት ነው እንደፈለክ ደስ እና ለማንኛውም ምባፔን በዚህ በኩል በዚህ በኩል ዴምቤሌ በዚህ በኩል ኦሊሴ እያልክ በቃ እንዲህ ነፍስን ነው የሚያወጡት። በጣም የሚገርም ጌም ነበረ። ያው በኢንዲቪጁዋል ፐርፎርማንስ ገደሉት። ኪሊያን ምባፔ ይችላል፣ ምንም ማድረጋችን ይችላል። በቃ ምን ልትል ነው? ምን ተጎዳው ምናምን በዛው ልቀር ነው እንዴ? እንደዚህ አይነት ጭዌ ታቆማለህ እንዴ? የሄነሪና የዚዳና አጥንት ማለት ነው እሾህ ሆኖ ነው የሚወጋ። ይኸውልህ እሾህ ሆኖ ይወጋል። አልሞቱም ለካ። በቃ የነሱ እንትን እንኳን ክብር ይኑር። በቃ የመጨረሻ ክብር ይኑር። የምሬን ነው እንዴ? ይሄ ልጅ ተጎዶ ምናምን አይነት ስታፍ ሊያራምድ ነው እንዴ? ጀሞ ተቀይሮ ወጣ። መጎዳት የለበትም። አንተ ብሔራዊ ቡድን ላይ አንበሳነ አንበሳነ በቃ መምራት አለብህ። ይሄን ቲም ገብቷላ። ዲክታተር የተባልኩ ዝም ብለህ አይደለም። ምንም አይነት ጉዳትም ሆነ የፊት መለወጥ እንኳን ካንተ ማየት አይፈልግም ደጋፊው። ገብቷላ። ዲክታተር ሆይ ትነሳለህ፣ ይሄን ቡድን ትመራለህ፣ ትልቅ ደረጃ ታደርሷለህ። አንተ ላይ ነው ተስፋ ያደረገው የፈረንሳይ ደጋፊ በሙሉ ማለት ነው። ለማንኛውም ኪሊያን ተጎርቶ ለጥንቃቄ በሚመስል መንገድ ወጥቷል። ጀምአው እንግዲህ ጉዳቱን ቀለል ያርግለት ማለት ነው ምንችለው። ሌላ ኡስማን ዴምቤሌ ራሱ ካንተ አይጠበቅም እያለው እኮ ነው። ነውር ነው ኪሊያን እንዴ አይጠበቅም ካንተ እንዴ። አይ አፍሪካ ወደ አፍሪካ ላከው እሱን ላከው። እሱ ጫወተ፣ እሱ ይሻላል። እኔ አፍሪካ በቃ እግዚአብሔር ምንድን ነው እሺ ትችያለሽ፣ ፈረንሳይ ትችያለሽ። ነፍሴ ልትወጣ ማለት ነው። በስመ አብ እምባፔ ያጎል ገላገለኝ። ሐሳቤን ወርፍ ያለው ኦሊሴ ጤነኛ አይደለም። ኦሊሴ ብሶበታል። ኦሊሴ እኔ በሞሮኮ የሚናደር ሰው በጣም ነው ማዝነው። በቃ ፈረንሳዩን አባት ነው። በቃ ሞሮኮ ትችላለሽ ነው እግዚአብሔርን። ፈረንሳይ ግን ሌላ ከሰው ፍጥረት የተለዩ መሆን አለባቸው እንጂ በፍጹም እንደዚህ ልክ ከሰው ጋር አይስማሙም። የሚችል ቲም ሲመጣ እነሱ ጋር ብቻ የሚሸነፉ። ትችያለሽ። በስማ ዴምቤሌ ቀኝና ግራግር ይለይ ነው። አሁን እኔ ባይ ለፔናልቲ ብቻ መስሎኛል። በነገራችን ቀኝ እግር የሚጠቀም አይደለም፣ ሁሉም ጋር ነው። በቃ እኔ ተደሰትኩኝ፣ ቤተሰብ ተደሰትኩኝ። ፈረስታፍ ደንግጬ ነበር። እግዚአብሔር ያውላ ጎል ሲሳት ተረጋጋሁኝ ነው ማለት። ይመቻችሁ። ፈረንሳዮች መጡ፣ ግንቡን አፈራርሶ። አሁን ልናይ ነው የአርጀንቲናን ለቅሶ። እየየ ኦሮሮ እኝኝ እናታለን። አርጀንቲናን አሁን ትበቀላታለች። ያለፈው ነው ያለም ዋንጫ። ማፔ ጠብቀኝ፣ ዴምቤሌ መጥቶልሃል። ጀመር ፈረንሳይ የባለ ሁለቶች ሀገር ነው። ሁለታቸው ሀገር ነው አባቴ። ደግሞ አንድ ዋንጫ ያስፈልገኛል እንዴ? አመቱ ሙሉ ተቃጠልክን እኮ አረርን እኮ። ምንድነው እንዴ? አንድ ዋንጫ ግዴታ ለክፉም ለደጉም እንዴ? በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩ ጊም ጠቋይ ሸንታብኛለች ማለት ነው። ግን በቃ ይደገፉ እንዴ ፈረንሳዮች፣ ይደገፉ አባቴ። ምባፔ ስታየው ሮናልዶ የሚሸት ነገር አለው። አንቆሻሽ እናቴ። በቃ ይደገፋሉ። አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ። በቃ ዋንጫ የፈረንሳይ ነው። ማንንም አንሰማም አባቴ፣ ማንንም። ምባፔ እባክህ፣ ፍራንስ እባክሽ፣ በእናትሽ በቃ ከጉድ አውጭን። ደግሞ ዲዛይሯ ትቀይራለች። ጀማው ወደ ቤት አድገናል። ጊዜ ቂጣ ነው፣ ይገለባበጣል።
ሞሮኮ ብራቮ ፕራይድ ኦፍ አፍሪካ በቃ ምንም ጥያቄ የለውም። ከፊት ለፊት የቆመችው ፈረንሳይ ስለሆነች ብቻ ነው ይህንን ዙር መሻገር ያቃተች። ሩብ ፍጻሜው የከበደች ፈረንሳይ በቃ የ2026 የዓለም ዋንጫ ለማሸነፍ ቅድመ ግምት የተሰጠው ቡድን ፈረንሳይ ስለሆነ ብቻ ነው እንጂ እነዚህ ሁለቱ ቡድኖች መገናኘት የነበረባቸው የፍጻሜ ጨዋታ ላይ እውነቱን ለመናገር ማለት ነው። አፍሪካዊ እስከማይመስሉ ድረስ ምርጥ እንቅስቃሴ በ2026 የዓለም ዋንጫ አሳይተዋል። ለማንኛውም ፈረንሳይንን ውድድር እንግዲህ አሸንፋ ወደ ግማሽ ፍጻሜው ተቀላቅላለች። ለማንኛውም ኮንግራትስ። እንግዲህ እኔ ታቁኛላችሁ የፍራንስ ደጋፊ ነኝ ከድሮም ጀምሮ። ሞሮኮ ግን ዛሬ በቃ የሆነ ነገር ተአምር እንድታሳይ ጠብቄ ነበረ፣ ግን ኖርማል ነው ብቻ። ለማንኛውም ያው ጎል ማሽን የሆነው ምባፔ ድንቅ ጎልን አስቆጥሯል። አንድ ፔናልቲም ስቷል። የቀረውን ደግሞ ኦስማን ደምቤሌ አስቆጥሯል። ለማንኛውም ይመቻችሁ። ሰናይ ምሽት። ብራዘር ህልምህን ማሳካት ከፈለክ ማለት ፔናልቲ ቦክስ ውስጥ አስቀምጠህ ህልምህን ሳተው መጀመሪያ፣ ከዛ በኋላ ይሳካል። ሰከንድ አፌው ተመሳሳይ ስክሪፕት ነው እያየነው። ምን አይነት ጎል ነው ያገባው ይሄ ምባፔ? አንተ እንዴት ነው የሚችለው ይሄ ሰውዬ? እኔ ሊቨርፑል እስካሁን እንዴት እንዳላየው ይሄንን ተጫዋች ግራ ነው የሚገባኝ በእውነት። እንዴት ነው የሚችለው? ከዛ ለምባፔ ለዴምቤሌ ራሱ ሁለተኛው ጎል ሁለቱን ጥረግ አድርጎ የወሰደለት ምባፔ ነው። ከዛ ዴምቤሌ በቀኙ ይሄ ቀኙን ግራ ራሱ የማይታወቅ ሰውዬ ጥቅልል፣ ከዛ ጎል 2-0 ሞሮኮዬ። ሞሮኮ ከማንም አታንስም ከማንም አትበልጥም፣ ይሰጣታል እኩል ማለት ነው። በቃ እንደውም አሪፍ ተከላክለው ምናምን ሞሮኮ ስፔንዬ እኔ ቆንጆውን ቀጣይ ዴት ያለባት እሷ ነች። እሷን ነው ፋ የሚተደረገው በቃ። ይህንን ዓለም ዋንጫ ግን ከሜል ቤት ጋር እየተዝናናችሁ እያያችሁ ነው ወይ? ፈርስት ዲፖዚታችሁ ላይ 200% ቦነስ፣ ከዛ የ24000 ብር ቦነስም ተካፋይ መሆን ትችላላችሁ። ወይም ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ ማለት ነው። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ከፍራንስን እያልክ ብርህን መስራት ነው በዛው በቃ። ይህንን ቴሌግራም ቻናልም ጆይን አድርግ፣ እሱ ውስጥ ደግሞ ሊንኩን ማስቀምጥልህ። ደህና ደሩ። 6 አርጀንቲናዊ ዳኛ መደብሽ ዴምቤሌ ያገቧል፣ እምባፔ ያገቧል። ኧረ መጥፎ ሰው። ወይኔ በቃ አሁን አመንኩኝ። የሚያስገርም ውጤት ነው እኮ አይደለም። ፍራንስ ለፋይናል እንደምደርስ እርግጠኛ ነበርኩኝ። አሁን ደግሞ እንደምትበላው በጣም እርግጠኛ ነኝ። የማጥቃት እጅ ታስጨንቀው የለ እንዴ? ተር አንዱ በዚህ አራት ይዛቸውም የት ገይቱ ይሰለፍ አታውቅም። በቃ ሞሮኮ 2-0 ተሸንፋ እንግዲህ ተባራለች። አሁን እንደው የአፍሪካ ምርጧ ቲም ሞሮኮ ናት ለማለት እንደው ያስደፍራል። ምን አይነት ጨዋታ ነው የተጫወታችሁት? ኬፕ ቨርዲን አታይም እንዴት እንደሞከረች እንዴት እንደታገለች? ኢጅፕትን አታይም? ሴኔጋልን አታዩም? የወደቁት አወዳደቅ ራሱ የእነሱ ያምራል እኮ። ግግም ብላችሁ ኢንዲቪዥዋል እንዴት እንደሚጫወቱ እንዴት ኳሊቲ እንዳላቸው ፍራንስ እያወቃቸው እንዴት ነው ዘግተ የምትጫወተው? ምን አይነት ጎል እንዳገባብህ ኪሊያን አየው። የዴምቤሌን ጎል አየው። ለዛውም ፔናልቲ ስቶ እኮ ነው ኪሊያን። አረ እንዴት እንዳቃጠሉኝ። ቢያንስ የተሻለ ጨዋታ መጫወት ትችሉ ነበር። አቅም ነበራችሁ። ሲያናዱ በእናት ልክ እንደ 2022 ሞሮኮን የምጥላት ፍራንስ ሆናለች ማለት ነው። አንተ ፋራና እንዴ ቀድመን እንደተናገር ነው ቪዲዮአችን ገብታችሁ መመልከት ትችላላችሁ። ፋራና እንዴ ፍራንስን ዘግቼ 90 ደቂቃ ምናምን ገጥማታለሁ። ስትመጡ የመጣችሁበት አመጣጥ አለ። የሚገርም አመጣጥ ነው የመጣችሁት። ሞሮኮ ሁሉንም ቡድን በልጣችሁት በጨዋታ የተሻለ ኳስ ቁጥጥር አድርጋችሁ ያን ይዘህ ነው መቅረብ ያለብህ። በቃ ያለ ኳሊቲ ያ ነው እንዳለ። ሌፍት ዊንጉን አታኪንጉ ምናምን ቀይሮት አልገባም። ጅልነ እንዴ ይከላከላለሁ ተስቤ በሎ ብሎ ፈርስታፍ ሰርቷል። እውነት ለመናገር ግን አስቀጥለዋለሁ 90 ሙሉ ፈርስት ሀፍም ቻንሶችን አባክነው ነው ፔናልቲ ሁሉ እስከ መሳት ደርሰው እንጂ ጎል አስቆጥሮ በሚወጡበትን አይነት ቻንስ ፈጥሮ ነበር። ስለዚህ በጣም ተሸውዷል ዛሬ ሞሮኮ ማለት ነው። ኳሱን ተቆጣጥሮ ባሉ ሚድፊልደሮች ጌሙን አሸንፈ መውጣት ይችል ነበር ማለት። ጀለስ ሊቆም አልቻለም። ፔናልቲ ሳተ ብለው ሙር ሊይዙበት ሲሉ ቅርቅር አድርጎ የሚገርም ጎል ቡድኑን መሪ ያደረገው ዴምቤሌ የዓለም ዋንጫውን በልቶ ባላንዶር ሊደግመው ነው መሰል ዛሬ የሚያስደንቅ ጎል አስቆጥሯል ማለት ነው። ከሱ የተሻለ እድል ያለው ለዚህ ባላንዶር የትኛውም ተጫዋች የለም ማለት ነው። ጥሩ ግስጋሴ ላይ ይገኛል ፍራንስ። ለማንኛውም ልክ እንደ 2022 ሞሮኮን አፈርጣት 2-0 አሸንፋት በተመሳሳይ ውጤት ያኛው ልዩነቱ ሰሚፋይናል መሆኑ ነው። ለማንኛውም ፍራንስ አልፋለች። እናንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ታልፋላችሁ ማለት ነው። ይመቻችሁ። ቢስሚላ ፋሚሊ። ኪሊያን ግን ወርልድ ክላስ እኮ አይገልጸውም። ይህን ጎል አይታችሁታል? እስቲ የኪሊያን ወዳጆች ቪዲዮን ኮፒ ሊንክ፣ ሪፖስት ላይ ከማድረግ ጀምሩት ፋሚሊ። በጨዋታው ፔናልቲ ስቷል። ፔናልቲውን እንደውም እኔ ረብሾታል ብዬ ነው ዳኛው ነው ወደ 3 ደቂቃ ምናምን የፈጀው፣ ግን ያንን ሳተው ግን ይክሰዋል። ምክንያቱም ኪሊያን ነው ወርልድ ክላስ ተጫዋች። እንዴት እንዳቆሙ ተናዶበታል ተከላካዩም እኮ። ከዛ በኋላ ፋውል ይሰራበት ነበር። ማንም ሊያቆሙ አይችልም። እዩት እስቲ ይሄን እንደዛ አስቆጥሮ ያችን ኳሶች እንዴት እንደሳታቸው በጣም ገርሞኛል። በእርግጥ አንደኛው ኦፍሳይድ ተብሏል ይሆናል ብዬ አስባለሁ። ያ ቢያስቆጥሮ ተጎድቶ ወጣ እንጂ 2-3 ያስቆጥር ነበር።
ኦሊሴ በጣም ጎበዝ ልጅ ነው፣ ግን ከጎሉ ጋር እንደ ኪሊያን አይደለም። ኪሊያን ጎሉን ያውቀዋል፣ ኦሊሴ ጎሉን አያውቀውም፣ ይቀረዋል። በእርግጥ ወደፊት የሚሆነውን አናውቅም። አሁን ግን ኪሊያን ጎሉን በቃ አይኑን ጨፍኖ ያስቆጥረዋል። ይሄ ጎል በጣም ያስገረመኝ። ሞሮኮ ዛሬ በጣም ደክመውብኛል። እንደዛ አልጠብኳቸውም። የሆነ የተለየ ክብር ነው የሰጡት ለፈረንስ፣ የተለየ ክብር ነው የሰጡት። በጣም አክብሯቸው ነው የገቡት። ሪስክ መውሰድ አልፈለጉም ነበር ምናምን። እኔ ከአቅም በታች ነው ያየኋቸው እነሱን። እንግዲህ የኪሊያን ፈረንስ አሸንፋ ማለፍ ችላለች። እንደ ቡድኑ ጥሩ ነው ፈረንስ፣ ግን ኪሊያን ሌላ ሌቭል ላይ ያለ ተጫዋች ነው። እውነት ነው የምላቸው፣ ሌላ ሌቭል ላይ አሁን ባሉት ወጣቶች ያው ንጉሱና ሜሲ እንደዛ የምናወዳደራቸው አይደሉም እና ግን ከነዛ በታች ያሉት ተጫዋች ከሱ ጋር አይደርሱም። እውነት ነው የምላቸው። በጣም ነው ደስ ያለኝ፣ ግን ተጎድቷል። ያን ያህል አሳሳቢ ነው ብዬ አላስብም፣ ግን ጎል ስላስቆጠረ ሶስት ተቀይሮ ሲወጣ ብዙም ጨዋታውን ራሱ የማየት ፍላጎት አልነበረኝም። እስቲ ለማንኛውም እናንተ በጨዋታው አይነት ስለ ኪሊያን ጎል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ